ሰላም ጤና ይስጥልን ውድ የባቲ ቲዩብ ቤተሰቦቻችን እንደምን አላችሁ? ለሰዓቱ አጠር ያለች ቆንጆ የጤና መረጃ ይዤላችሁ ቀርቤያለሁ። እስከ ፕሮግራሜ ፍጻሜ አብራችሁን ቆዩ ስል ጋብዛለሁ። ቻናላችንን ሰብስክራይብ ማድረግዎንም አይርሱ። ክቡራን አድማጮቼ በዛሬው ዝግጅቴ ሁለት ነገሮችን ወደ እናንተ አደርሳለሁ። ብትሰሟቸው በጣም ጠቃሚ ናቸው። ሼር ማድረጉንም አይርሱ። ሼር በማድረግ ላልሰማ ያሰሙ። አንደኛ ስለ ምስር ሲሆን ስለ ምስር በጣም ጠቃሚ መረጃ አቀብላችኋለሁ። በሁለተኛ ደረጃ የምናየው ደግሞ ስለ ሎሚ ልጣጭ ነው የምናነሳ የሚሆነው። ስለ ሁለቱም በጣም አስደናቂና አስገራሚ ነገር ነው የምነግራችሁ። በድጋሚ አብራችሁን ቆዩ። እንግዲህ በጾም ወቅት የምንመገበው በብዛት ምስር ነው። ምስር በብዙዎች ዘንድ በጣም ተወዳጅ የሆነ ምግብ ነው። ስለዚህ ብዙዎች እንደውም ምስር ወጥ ካልሆነ አልበላም፣ ምስር ወጥ በጣም እመገባለሁ፣ በጣም እወዳለሁም ሲሉ ይደመጣሉ። ታዲያ እነዚህ ሰዎች ምስርን አብዝተው የሚጠቀሙት ምን ጥቅም ያገኛሉ የሚለውን ስንመለከት ምስር ዘርፈ ብዙ የሆነ ጥቅም ቢኖረውም በምስር ዙሪያ ጥናት ያደረጉ ስለ ምስር በርካታ ነገሮችን ጽፈዋል። ስለዚህ ስለ ምስር ከተነገሩት ጥቅሞች መካከል 10 ያህልን ነው ወደ እናንተ ማደርሰው። የመጀመሪያውና አንደኛ የሚሆነው በደማችን ውስጥ ያለውን የስኳር መጠን ለመቀነስ እንደሚረዳ የዘርፉ ባለሙያዎች ይናገራሉ። ስለ ምስር ሲያስረዱ ይህንንም ይጠቅሳሉ ማለት ነው። በሁለተኛ ደረጃ የምናየው ድርቀትን ይከላከላል ብለውም ይመሰክራሉ። ሌላኛውና ሶስተኛው ጥቅሙ ደግሞ በደማችን ውስጥ ያለውን የኮሌስትሮል መጠን ያስተካክላል። እንዲሁም በአራተኛ ደረጃ የምናየው የምግብ አለመፈጨትን ያስወግዳል። በአምስተኛ ደረጃ ልናይ የምንችለው የልብ ህመምንም ይከላከላል ነው የሚሉት የዘርፉ ባለሙያዎች። እንዲሁም በስድስተኛነት ደረጃ የምናየው በውስጡ የብረት ማዕድን ስላለው የደም ማነስን እንደሚያስተካክል ባለሙያዎች ይናገራሉ። በሰባተኛ ደረጃ ክብደትን ለመቀነስ እንደሚረዳ ነው የሚናገሩት። ስለዚህ ክብደትን በከፍተኛ መጠን እንደሚቀንስም ይነገርለታል። በስምንተኛ ደረጃ የምናየው የደም ግፊትን ይቀንሳል። በዘጠነኛ ደረጃ የምናየው በእርግዝና ጊዜ ምስርን መመገብ መልካም እንደሆነ ይነገራል። ይህም የሚሆነው በእርግዝና ጊዜ የሚከሰቱ የጤና ችግሮችን አስቀድሞ ለመከላከል አይነተኛ መፍትሄ ነው ሲሉ ይናገራሉ። 10ኛ ደረጃ ካንሰርን ለመከላከል ይረዳል። በተለይ የአንጀት ካንሰርን ለመከላከል ምስርን የምትጠቀሙ ሰዎች ዘርፈ ብዙ ጥቅም ታገኛላችሁ ሲሉ የዘርፉ ባለሙያዎች ይናገራሉ። ወደ ሌላኛውና ሁለተኛው መረጃ ይሳልፍ። አስገራሚ የሆነው የሎሚ ልጣጭ ነው። አስገራሚና ድንቅ የሆኑ ጥቅሞች እንዳሉትም ይነገራል። በተለይም የመገጣጠሚያ አካላት ህመምን ለማስታገስ በጣም ዘርፈ ብዙ ጥቅም እንዳለው ይነገርለታል። እንዲሁም የሰው ልጅ በምድራችን ካበቀለቻቸው ቀደምት ፍሬዎች ውስጥ የሚመደበው ሎሚ በየቀኑ ብንጠቀመው ብዙ ጥቅሞች አሉት። በቫይታሚን እና ሚነራል የበለጸገው ሎሚ ቫይታሚን ሲ፣ ኤ፣ ቢ1፣ ቢ6፣ ካልሲየም፣ ፖታሺየም እነዚህና የመሳሰሉትን በውስጡ እንዳሉት የዘርፉ ባለሙያዎች ይናገራሉ። እነዚህ እስካሁን ነው የጠራሁላችሁ ንጥረ ነገሮች በጣም አስፈላጊና ጠቃሚ ንጥረ ነገሮች ናቸው። ስለዚህ እነዚህን ይዘቶች ውስጥ የሰውነትን በሽታ የመከላከል አቅም በማሳደግ በበሽታ ከመጠቃት እንደሚታደጉ ነው ስለ ሎሚ ልጣጭ የወጣው መረጃ የሚያመለክተው። እንግዲህ ሎሚን በተደጋጋሚ ጊዜ መጠቀም ለሆድ፣ ለአንጀትና ጉበት አጠቃላይ ለሰውነታችን ጤና እጅግ በጣም ጠቃሚ ነው። ስለዚህም እርጉዞች ሎሚን ከውሃ አሊያም ከሻይ ጋር በጥቂቱ ቀልቀል አድርገው ቢጠጡ ጠዋት የሚያጋጥማቸውን እንደ ማቅለሽለሽ፣ ማስመለስ፣ የምግብ ፍላጎት ማጣት፣ ድካም ማለትና የመሳሰሉትን ህመሞች ያስታግስላቸዋል። ግን በጥቂቱ ነው ይላል የወጣው መረጃ። የሎሚ ሽታና ጣዕም የማቅለሽለሽ ስሜትን ለመቀነስ ሁነኛ መፍትሄ ነው። ይህ ግልጽና ለእኛም ሀገር በብዛት የሚደረግ ነው። በብዛትም አንዳንድ ጊዜ በተለምዶ ብዙ ጊዜ የምናስተውለው ነገር አለ። መጥፎ ሽታ የሸተታቸው ሰዎች ወይም ሲሸተን ሎሚ እናሸታለን። ይህም አይነተኛ መፍትሄ እንደሆነም ይነገራል። ከዚህም ባሻገር የሎሚ ልጣጭ ከፍተኛ የጸረ ባክቴሪያ ይዘት ያለው ሲሆን የሎሚ ቅጠልም ደግሞ እንዲሁ የትኩሳት ህመምን ለማስታገስ ከፍተኛ ሚና እንዳለው ነው ባለሙያዎቹ የሚናገሩት። ከላይ የጠቀስኩላችሁን መረጃዎች አንበባችሁ ልታውቁ ትችላላችሁ። በዚህ ሰዓት ልነግራችሁ የምወደው ግን የሎሚ ልጣጭ የመገጣጠሚያ አካላትን ህመምን ለመከላከል እንደሚረዳ ነው።
በብዛት ስለማይነገር ማለት ነው። እንግዲህ እንደሚባለው ከሆነ የሎሚ ልጣጭ የደም ቱቦዎችን እንደሚያፍታታ፣ ዘይቶችን ወይም የሰውነት መቆጣትን የሚከላከሉ ንጥረ ነገሮችን በውስጡ የያዘ ስለሆነ እናም በዚህ ምክንያት የመገጣጠሚያ አካላት ህመምን ለመቀነስ የሎሚ ልጣጭን መጠቀም መልካም እንደሆነ ይነገራል። የአጠቃቀም መንገድም አለው። የሎሚ ልጣጩን ቢጫውን ክፍል አድቅቀነው እዛ አካል ላይ አስቀምጠን ግጥም አድርገን በፋሻ ወይም ጨርቅ በመሳሰሉት ነገሮች ማሰር፣ ከዛ ስንፈታው መፍትሄውን እናገኛለን ማለት ነው። በሁለተኛ ደረጃ የተቀመጠው አጠቃቀም 2 ሎሚዎችን በመላጥ ልጣጩን በሚከደን ወይም ክዳን ባለው ብርጭቆ ውስጥ ማስቀመጥ፣ ከዚያም ጥቂት የወይራ ዘይትን በመጨመር መክደን፣ ከዚያ በኋላ ለ2 ሳምንታት ከቆየ በኋላ ሻሽ አሊያም ጨርቅ በዚህ ውህድ ውስጥ አርጥቦ ህመም በሚሰማን የመገጣጠሚያ አካላችን ላይ በፋሻ አስሮ መተኛት። ከዚያም ፍቱን መፍትሄ እንደምናገኝ ነው ባለሙያዎች የሚናገሩት። ክቡራን አድማጮቼ በጣም ጥሩ ግንዛቤ እንዳገኛችሁበት ተስፋ አደርጋለሁ። ከፕሮግራማችን ሀሳብ አስተያየታችሁን ጻፉልን። ቻናላችንንም ሰብስክራይብ ማድረጉን አይርሱ። በሌላ ተመሳሳይ ፕሮግራም እስከምንገናኝ በያላችሁበት ሰላም።